ድምጽ ስለሰጠሽኝ ስለሰማሽኝ በጣም ነው የማመሰግነው። ምንድነው አሁን የገንዘብ እርዳታ ነው ወይ ብለሽኝ ስለጠየቅሽኝ ነው የዘጋሽኝ ማለቴ ሌላ ነገር እንዳላወራ ያደረግሽኝ እንጂ ግልጹን ለመናገር ነው። እንደው ሞረድም ካለብኝ ይሄን ልንገርሽ ግን ከሆነ አም ሶሪ አሁን ላይ ምንም አይነት የገንዘብ እርዳታ መሰብሰብ አልችልም። እኔ አሁን ግን አይደለም እንትን ብቻ ስሚ ታሪኬን አንዴ ቃሱ እስኪገባ ብቻ። እሺ ታሪኩን እንስማ። እሺ እኔት ዱባይ ከመጣው 6 ወር ገደማ ሆኖኛል። 37 ዓመት ታማሚ እህት አለችኝ። ራበኝ ጠማኝ የማትል ሽንቷንም ፔሬዳንም መጸዳዳት የማትችል እህት አለችብኝ። ታናሽ 23 ዓመት እሱም ልክ እንደዛው ታማሚ ነው። ራሱ ላይ ነው የሚሸናው፣ ራሱ ላይ የሚጸዳዳው። ይሄ ሁሉ ታረግ የነበረው እናቴ ናትና እሱ አሁን አርፏል። እሷ ነች ያለችው። እነሱን ለማገዝ ነው የመጣሁት። ከመጣሁ በኋላ ግን እናቴ ጥሩ ላይ አይደለችም። እሷ ጋር ተመልሼ ነገሮችን ለማስተካከል ነበረ የመጣሁት። በዕዳ ነው ላይፍ ኢን ዱባይ ከፍሉልኛል ዕዳዬን። ነገር ግን ሰዎችን አግዙኝ እያልኩኝ ነው ያለሁት። በዛ አጋጣሚ ነው ሰዎች የሚሰሙ ቦታ ላይ ብትገኝ ሞር ጥሩ ነው ብሎ ያሰቡት። የእህቴን ታሪክ 3.3 ሚሊዮን ቪው ታይቶላታል። ብዙ ሰዎችም እናግዝህ እያሉኝ ነውና ግን በዛ ልክ ስላልሆነና ሰዎች ብዙም ስላላገዙኝ ሀቡም ብትሰማህ ጥሩ ነው። ብዙ ሰዎች እሷ ጋር ስላሉ ይሰሙ ካል ስላሉኝ ነውና እቴ እንዳልኩሽ ነው 37 ዓመት ለ30 ዓመታት ያህል እናቴ ናት ሽንቷን የምትጠርገው ገሏን የምታጥበው። ካለችበት ሁኔታ አንፃር በጣም ከባድ ነው። ራበኝ ጠማኝ አትልምና ታናሽም እንደዛ ሆኖ ነው ያረፈው። እና በእንደዚህ አይነት ሁኔታ ውስጥ እኔ ሲሚንቶ በመሸከም ጆርናታ በመስራት የተለያዩ ሸክሞችን በመሸከም ነው እነሱን ለማስተዳደር የሞከርኩት። የወንድሞቼን 3 ልጆች አሳድጋለሁ። እናታቸው በመኪና አርፋለች። እሱም ጥሩ ሙድ ላይ ስላልሆነ ልጆቹን ልጆች ያድርጎ እሱ የራሱን ህይወት ቀጥሏል። እናም እባክሽ ወንድሜ ሳልደርስለት ነው ያረፈው። ገንዘብ አጥቼ ማሳከሚያ አጥቼ ዊልቸር እየፈለኩ ላሳክመው ፈልጌ ነው ያረፈው። እና አባቴም የዛሬ ዓመት ነው በካንሰር ያረፈው። እኔ ብቻ ነው ያለሁት ለቤተሰቤና ብዙ ሰዎች እንዲያግዙኝና እናቴን ቀና ማድረግ ብቻ ነው የምፈልገው። ሌላ ነገር አይደለም። እናቴን ቀና ማድረግ ነው የምፈልገው። እዚህ ጋር ያሉ 5000 ሰዎች ይታዩኛል። እነሱ እንዲሰሙኝ ነው ሀቡዬ እንጂ ላስቸግርሽ አይደለም የመጣሁት። ብዙ ሰዎች እንዲሰሙኝ ፈልጌ ነው የመጣሁት እና ይሄ ነው ታሪኬ። እድሉን ስለሰጠሽኝ አመሰግናለሁ። እንደው እንትን ስላልሽኝ ነው ስለ ገንዘብ ካልሆነ ምናምን ስላልሽኝ ነው ይሄን ያልኩሽ። የምፈጥነው ያው እሱም እዚህ ጋር ገባለሁ ስላለና 2 ደቂቃ ምናምን ስላልሽ ነው። እሺ ሀቡዬ ተረጋግቼ ባወራሽ ደስ ይላል። ከሱ ጉዳይ ያንተ ይብሳል። በደንብ መናገር የምትፈልግ እሱ መጠበቅ ይችላል። ያንተ ይብሳል ከሱ ጉዳይ። እሺ አቡዬ እግዚአብሔር ያክብርልኝ። ስለሰማሽኝ እግዚአብሔር ይስጥልኝ። እኔ እናት ቀስ ብዬ መናገር ከፈቀድሽልኝ መጀመሪያው አስረዳን። ማለት የእናትክ እህትክ ናት ታማሚ? እናትክ ታማሚ እናት እህቴ ናት። እናቴ ግን ረጅም ጊዜ እነሱን በማስታመም ለነሱ በመታገል ውስጥ ታማለች። ነፍሷ ደቋል። ሰውነቷ ቆዳዋ ብቻ እንደ ልብስ ነው ላይ ቀረብኝ ሀቡዬና እና ማለት እህትክ ምንድነው ህመሟ? እህቴ ተወልዳ 6 ዓመት 7 ዓመት አካባቢ ነው። እንደ ማንኛውም ልጆች እናቴ አባቴ ብላ የምትጫወት የምትስቅ የምታወራ የምትፈልገውን ቢርባትም ቢጠማትም ቢበርዳትም መጠየቅ የምትችል ልጅ ነበረች። ግን 6 ዓመት 7 ዓመት አካባቢ ግን ሲሞላት ባህሪዋ ተቀየረ። ብዙም አታወራም። በዛው ምናልባት ከመሳቅ ውጪ ድንገት ከቤት ውስጥ የሆነ ሰው ስም ከመጠየቅ ውጪ የሆነ ሰው ስም ከመጥራት ውጪ ምንም የምታውቀው ነገር የለም። በዛው ጊዜ ነው እንግዲህ ምንድነው እኮ ከ6 ዓመቷ ጀምሮ ምን ሆነች? ምን ገጠማት? መጀመሪያ በምን ምክንያት እንደዚህ ሆነች? ቤተሰቤ የገጠር ሰው እንደመሆናቸው ውልደታቸውም እድገታቸውም አኗኗራቸው ምንም አይነት የሕክምና ሙከራም አልሞከሩም። ወደ ጸበል ብቻ ነው ጉዟቸውን ያደረጉት። የሕክምና ምርመራ ይሉኛል፣ ቪዲዮን ይሉኛል። እኔ አላውቅም፣ ይቅርታ። እሺ አሁን ገብቼ እንዴና ሼር አድርጉላት እና እዚሁ ላይ ሰከንድ አካውንት እዚሁ ገስት ላይ ስለ በሱ አንተ ቤት ገብቼ እዚህ ቤት ማያ እና ከዛ እድሜ ጀምሮ ነው እንግዲህ እህቴ ባህሪዋ ተቀየረ። ሽንትም ሁሉን ነገርም ምንም ራሷ ላይ ነውና
ይህን ሁሉ ዓመት እናቴ ናት የቻለቻት። መንፈሳዊ ወንድምህን ስላጣ ካዝናለው። ስለ ጥቅም ምናምን ይቅርታ እንግዲህ በሳቅና በጨዋታ ጥሩ ሀሳብ በምትለዋወጡበት ሰዓት መጥቼ ሀዘኔን ሸክሜን ስላጋሯችሁ ይቅርታ። እና እንደዚህ ምን ሞከራችሁላት? ከጸበል ውጭ ምንም የሞከርነው ነገር የለም። ታናሼ ግን ሕክምና ሞከርለት ነበረ በጊዜው። ግን እዚህ ጋር ነው ያመመኝ። ሰው የሚታከመው እዚህ ጋር እኮ አሞኛል፣ እዚህ ጋር እኮ ይወጋኛል፣ እዚህ ጋር እኮ ይጠዘጥዘኛል ሲል ነው ሰው ሕክምና ሲያገኝ መፍትሄ የሚያገኘው። ማሬ እና ገላን ግን እዚህ ጋር እኮ ያመኛል ማለት አይችሉም ጭራሽ። እና እዚህ ጋር ያመኛል፣ በርዶኛል፣ ርቦኛል አያውቁም። እሱም እንደዛ ሆኖ ነው ያረፈውና የእሷ ረጅም ጊዜ እናቴ እድሜዋን የፈጀችው በጸበል ነው። ደሷም ደሱም የነሱም የእሷ ታናሽም የኔ ታላቅም ሁለት መንትዬ ልጆችም እንደዚህ ታመውባት ነው። ሁለት መንታውን ልጆች ተከታትለው ያጣችሁ። ስንት ናችሁ አጠቃላይ ቤት ውስጥ? ምናሽ ስንት ልጆች ናችሁ? 8 ነበርን። አሁን ያለ ነው አሁን በህይወት ያላችሁት ስንት ናችሁ? ከ8 5። አንደኛው አእምሮ ታማሚ ወንድምህ ያረፈው ነው አይደል? ሳልደርስለት አረፈ ያልከው። ሁለቱ መንታዎቹ ምን ሆነው ነው እነሱ ሲያረፉት? እነሱም ታመውባት ነው ያረፉት። ምንድን ነው ችግሩ? ማለት ለምንድን ነው የአእምሮ ህመም እናንተ ላይ በተደጋጋሚ እናንተ ቤተሰብ ለሚከሰተው ምንድን ነው አላወቅም? ምንም የምናውቀው ነገር የለም። ያው የእሷ የታናሾች የማሪ ታናሾች ናቸው መንትዮቹ። ተከታትለው ነው ያጣቻቸውና ማለት ሐኪም ቤት አልተወሰዱም? ህመማቸው አልታወቀላቸውም ከመሞታቸው በፊት? ታናሽ የእሷ የማሪ ታናሽ እንኳን ድንገት ነው እንትን ያሉት ተከታትለው ያረፉት። ግን ድንገት በቃ መንታም ስለሆኑ መንታ ደግሞ አንዱ ታሞ ደግሞ አንዱ ይታመማል። የታወቀ ነገር ነው እና ድንገት ነው ያጣቻቸው። ገላን ግን አንተ ስንተኛ ልጅ ነው ለቤተሰቦችህ? እኔ 6ኛ ልጅ ነኝ። ኦኬ ማሪ ያልክ ተከስሷ ስንት ዓመት? 36 ዓመቷ ነው ያልከው ማለት ነው። ስንተኛ ልጅ ነው? አሁን እሷ 2ኛ ልጅ ነች። ታላቅ ወንድም አላት። ኦኬ ታላቅ አለ? ታላቋ ይሰራል? ጤነኛ ነው? ታላቄ ጤነኛ ነው፣ ግን 3 ልጆች ከወደደችለት በኋላ ባለቤቱን በመኪና አደጋ ስላጣ እሱም ስራም ተስፋ ምንም ስለጨላለመበት ሁሉን ነገር ተወ። ልጆቹ የምታሳድገው እንግዲህ ደከመኝ ሰለቸኝ የማታውቀው እናቴ ናት፣ አርሜ ናትና እሱ አይሰራም። ስራ አይሰራም። በሀዘን በደረሰበት ባለቤቱን በማጣቱ ሀዘን ምክንያት ነው ስራ የማይሰራው። በሰዓቱ ስራ የማይሰራው በዛ ምክንያት ነበር። ከዛ በኋላ ግን ረጅም ጊዜ ስራ ስላልሰራ ይሁን አላውቅም። ከዛ በኋላ ምንም ስራ አይሰራም። በቃ ወጥቶ ነው የሚገባው፣ የትም ውሎ ነው የሚመጣውና ሌላም ትዳር ይዟል። ልጆቹን ልጆች ያርጎ ነው በቃ እሱ የሚኖረው እና እኔ ነኝ ማስተምራቸው ማለብሳቸው። ማሪ ላይም ሌላ የመጨረሻ ልጅም አለ፣ እናቴም እንደዛው። እና እሺ እሱ ሌሎቹስ ከእህትህ ከአእምሮ ታማሚው እህትህ ቀጥሎ ያሉትስ? 2 ያልኩሽ መንትዮች አርፈዋሉ። ግን ጅምርሽ አለች፣ እሷ ኑሯን እየኖረች ነው። ስለዚህ ያው 5 ቀርተናል ከ8 ብለካል። አንድ የአእምሮ ታማሚዋ እህትህ፣ አንዱ ሁለተኛ አንተ፣ አንዱ ትልቁ የመጀመሪያ ወንድምህ ደግሞ ባለቤቱን በመኪና አደጋ በማጣቱ አእምሮ ስለተነካ ስራ ስለማይሰራ የእሱን 3 ልጆች እናትህ ናት የምታሳድገው። ኦኬ 3 ማለት ነው። ሌላ 2 ይቀራል እኮ። የመጨረሻ ፈሬሳ የሚባል ልጅ አለ። እሺ እሱ ስንት ዓመቱ ነው? እሱ ኦልሞስት አሁን 19 አካባቢ ነው። ይማራል? ይሰራል? ምን ያደርጋል? ይማራል። ጤነኛ ነው እሱ? አዎ ጤነኛ ነው። 12ኛ ክፍል ይማራል። አንድ ይቀራል ከ5። አሁን እሱ 19 ዓመቱ ፋሪስ ያልከው 4ኛ ነው። አንድ ይቀራል። 5 አይደለ በህይወት ያላችሁት? አንድስ? ቶላ፣ ማሬ፣ በሹ፣ እኔ እና ፈሪሳ 5 እኔ ያለው። ቶላ የመጀመሪያው ልጅ የመጀመሪያ ባለቤቱን በህይወት ያጣት ቶላ አለ። ሁለተኛውስ? ማሬ። ከዛ 3ኛ አንተ
አይደለም ወለደች የምልሽ ልጆች አላት የምልሽ። አም ሶሪ ልጆች አላት የምትለኝ ሶስተኛ ላይ ያለች የሶስት ልጆች እናት ናት። አራተኛ ደግሞ አንተ አለ። አምስተኛ 19 ዓመት አለ። ስለዚህ አሁን ቤት ውስጥ የሚኖሩት እናትህ፣ የአእምሮ ታማሚዋ እህትህ፣ የወንድምክ 3 ልጆች እና ትንሹ የ19 ዓመቱ ልጅ የእነዚህን 5 ሰው ኃላፊነት እናትክ ላይ ነው የወደቀው። እናቴ ላይ ነው። እናቴን ደግሞ እኔ ላይ ነች። ኦኬ ቤታችሁ ክራይ ነው? ኪራይ አይደለም። ኦኬ የራሳችሁ ነው። ስለዚህ አንተ ነህ የምታስተዳድረው ቤተሰቡን? እኔ ነኝ ተሸክሜ እየኖርኩ ያለሁት። አንተ የት ነህ? እኔ አሁን ያለሁት ዱባይ መጥቻለሁ። እንዴት መጣህ ወደ ዱባይ? በኮንስትራክሽን ስራ ሰዎች አፕላይ ተደርጎ ስለሆነ እኛ እዚህ አፕላይ እናደርጋለን። ትንሽ ብር ነው የምትከፍለው፣ ከከፈልክም ተብዬ 100 ሺህ ብር ከሰው ተበድሬ ትንሽ ብር ነው ከፍዬ የመጣሁት። ኦኬ ስንት ጊዜ ከመጣሁ ኦልሞስት አሁን 6 ወር ሆኖኛል። 6 ወር አልፎኛል። 100 ሺህ ብር ደህን ከፈልክ? 100 ሺህ ብር ላይፍ ኢን ዱባይ ነው የከፈለልኝ አግኝቶኝ። ኦኬ እሺ እሺ። ከመጣው አንዴ ሳይት የለም፣ አንዴ ሳይት ዝግ ነው እየተባልኩኝ፣ በሌላ ደግሞ እዚህ ኩላሊቴ አካባቢ በጣም ነው የሚያመኝ። ረጅም ጊዜ ነው ሲሚንቶ ተሸክሜ ድንች ተሸክሜ ኖር የጀመረውና በዛ የተነሳ እዚህ ከመጣው ጀምሮ አንጀቴ በጣም ተደጋጋሚ እየወረደ ስለሚያስቸግረኝ ኮንስትራክሽን ስራ የሚታወቀው ነውና መስራት ስላልቻልኩ ረጅሙን ጊዜ ያሳለፍኩ ተኝቼ ነው። ከዛ የተነሳ ላይፍ ኢን ዱባይ ቃል አግኝቶኝ ሲያወራኝ እንዲህ ስለው እዳን እከፍልልሃለሁ ለህርሜና ለማሬ ግን ሰዎች እናሰባስባለን ብሎኝ ነበርና በእንደዚህ ሁኔታ ውስጥ ነው ታሪኬ ይሄ ነው። ለማሬና ለህርሜ ያው ማለት ታሪኩ ለአብዛኛው ያሉት እሱ ፖስት ከማድረጌ በፊት ወይ ደግሞ ለሱ ከመናገሬ በፊት እሱ የሚያውቀው ማሬ ማለት እህቴ ናት። የሚያማት ማሬን አውቄያለሁ እኮ ሌላ የጠራኸውን ህርሜ ነው የምላት እናቴ ነኝ። እናትህ ታዲያ ምን ጤነኛ ናት አይደል? ማዘር አዎ ጤነኛ ናትማ፣ ደክማለች ማለት ረጅም ጊዜ ለነሱ በመልፋት አሁን እኔ ለነሱ የተሻለ ነገር መስጠት ፈልጋለሁ። ያለብኝ ሸክም ሰዎች ተረድተውኝ እንደ እህት እንደ ወንድም እንደ ቤተሰብ አይተውኝ እንዲደግፉኝ እንዲረዱኝ ነው። ይሄን አሁን አንተ ምን እየሰራክ ነው ዱባይ ላይ? ኮንስትራክሽን ነው። ኮንስትራክሽን መስራት አልቻልኩም። የሰልማ እናትዬ አላልክም? ያለሁት አሁን ኮንስትራክሽን ስራ ላይ ነው። አላቆምኩኝም። ምን ነው አንጀቴን ነው ኩላሊቴን ነው ያመኛል ያልከኝ? አዎ ኩላሊቴን አካባቢ በጣም ያመኛል። አንጀቴ በተደጋጋሚ ነው የሚወርደው። ይሄ ቡዋ ነው የሚባለው። እኛ አካባቢ ላይ የታሸው ነበረ በፊትም። ስንት ዓመትክ ነው ተሙ? 28። እና አሁን አንተ ምንድን ነው ማድረግ የምትፈልገው? እህትክ ያው ኦልሬዲ የሚታከም አይደለም ህልሟ። እናትክን መርዳት ብቻ ነው የምትፈልገው? ምንድን ነው እናቴን መርዳት ብቻ ነው የምፈልገው እኮ። ምንድን ማድረግ ነው ለእናትክ? ቁራት ነው የምፈልገው እኔ ለእናቴ ማድረግ የምፈልገው ትንሽ የሆነ ስራ እየሰራው አጠገባ መሆን ያለብኝ፣ አጠገባ ሆኜ ነው መስራት ያለብኝ። ምክንያቱም ስመጣም ቢረበንም ቢጠማንም ከጎን ያትራቅ፣ አንተ ትሻለኛለህ፣ አንተ ነህ ቅርቤ እያለችኝ ነው የመጣሁት። ምክንያቱም የአባቴ ቤተሰቦች አባቴ ብዙ ሚስቶች ስላሉት ቦታውን የጋራ ነው እንካፈላለን የሚል ሂደት ውስጥ ነው እኔ ስመጣ የነበረውና ትቻት የመጣሁት ማንም በማይጋፋላት ማንም በማይታገልላት ሁኔታ ውስጥ ነው ትቻት የመጣሁትና አሁን አጠገቧ ሆኜ ነገሮቹን ማስተካከል ነው። እናት ነበረች፣ እናት ነች ለልጅ ጋሻ፣ ግን እኔ ልጇ ነኝ ለሷ ጋሻና አጠገቧ ሆኜ እያስተዳደርኳት ባኖራት ነው ደስ የሚለኝና ብዙ ኖራለች ማለት ብዙ ታግላለች። በትዳርም ደስተኛ አልነበረችም፣ ጥሩ ጊዜ አላሳለፈችም። ለ30 ዓመታትን ያህል አንድ ቀን እንኳን ደክሞኛል በቃኝ አላለችም። ሁለት ታማሚ በሽተኛ ይዞ መኖር በጸበል መንከራተት በጣም ብዙ ነው
ለዛውንም ሽንታቸውን አውቀው ሽንት ቤት የማይሄዱ ልጆች፣ በተኙበት የሚጸዳዱ ልጆችን ይዞ ከዘመድ ተገፍታለች። ከዘመድ ከእህት ከወንድም እንኳን ማንም እንኳን እህታችን እኮ ብሎ ማንም ያነሳት የለም እሷንና እኔ ነኝ ያለሁላት ለእናቴና በቃ ሰዎች ተረድተው የሆነ ነገር ምክንያቱም ለእናት አለመድረስ ያማል። ቀላል አድርጋት ልጅ እያለሁ የተሻለ ህይወት መሰጣት መስሎኝ እኔ ሳድግ እንዲያደርግልሻል ከእድሜ መጨመርና ከኔ መጉበጥ በቀር ምንም ነገር አላሳየኋትም። እና ሰዎች እባካችሁ ተረዱኝና እናቴን ላግዛት። ይሄንን ነው እኔ ሀቡዬ የምለው እኮ። አሁን አንተ ከዱባይ ገብተህ ኢትዮጵያ እናትህ ካጠገብ ሆነ ለመስራት ምን ያህል ያስፈልግሃል? እኔ ቢያንስ የወተት ከብት እንኳን ገዝቼ ወተት ሽጬ እንኳን እሷን አኖራለሁ። ሌላ አይደለም፣ ትልቅ ነገር አይደለም እኮ። እሺ እኔ አሁን እርጉዝ ነኝ። በዚህ ሰዓት እርዳታ አልሰበስብም። በጣም ብሶ መልሻለሁ። ግን እኔ እህትክን ካየው በኋላ ከአይምሮ ህመም በላይ ምድር ላይ ምንም ከባድ ነገር የለም። የሰው ልጅ ምንም ነገርን ተቋቁሞ ማለት የአይምሮ ታማሚ ግን በቃ የአይምሮ ታማሚ ነው። ራሱን አያውቅም። ራቁቱን አደባባይ ላይ ቢወጣ ገበናውን መሸፈን አይችልም። እና ከአይምሮ ህመም በላይ እዚህ ምድር ላይ ከባድ ነገር የለም። ይህን ደግሞ እያየሁ እኔ መቋቋም አልችልም። አንተ እናትክን ሄደክ ከእናትህ ጎን ሆነክ እንዳልከው እናትህ ከአንተ ውጪ ማንም ጤነኛ ልጅ የላትም። ማንም ከጎኗ ሊቆም መከታ ሊሆናት የሚችል ልጅ የላትም ብለሃል። ምን ያህል እንደሚፈጅ ንገረኝ እና እኔ ቀንቀጣም እርዳታውን አሰባስብልካለሁ። ወይ አሁንም የምንችል ከሆነ አሁኑኑ እናደርግልሃል። ስንት ነው እናትህ ጎን ሄደክ ለመሆን? እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እንግዲህ ከራሴ ወይ ከዘመዴ አይደለም ስጡኝ ብዬ የምጠይቀው ከማታቁኝ ከእናንተ ከእህት ወንድሞቼ ነው። እና ከማላውቀው ሰው የዚህን ያህል ያስፈልገኛል ማለት ይከብዳል። ኖ ማለት ይህን ያህል ለሚፈጀው ጠይቀሃል። አንተ አሁን ኩላሊት ታማሚ ሆነክ ዱባይ ላይ ኮንስትራክሽን እየሰራክ መቀጠል አትችልም። አንተ ደግሞ የሆነ ነገር ከሆንክ እናትክ ማንም የላትም ማለት ነው። ሌሎቹ ልጆች እንትን ስለሆኑ ትንሹም አልደረሰም። ትልቁ ወንድምክም ባለቤቱን በመኪና አደጋ በማጣቱ አይምሮ ስለተነካ የረባ ልጅ ሊያግዛት የሚችል ልጅ የለም። እናትህ ከጎኗ አርጅታለች፣ እሷም ደክማለች። አንተ አሁን ከዱባይ ገብተህ ኢትዮጵያ አሁን ስራ ለመስራት ስንት ይፈጃል ብለክ ነው? አልጠየቅክም ጭራሽ? ጠይቄያለሁ። ስለ ስራውን በደንብ ነው የምጠይቀው እኮ። ስራው ስንት ይፈጃል? ምንም ሳትሳቀቅ ንገረን እና እኛ አቅማችን እናግዛሃለን። ያው ቢያንስ 8:50 ይፈጃል ስራው በሁለት ከብት ለመጀመር ማለት ነው። ምንም ብዙ አይደለም። ከታች የምትጽፉት ብዙም አይደለም። እኔ የምፈልገው አንተ 8:50 ይፈጃል ካልክ እኛ እስከ 1 ከቻልን እናግዛሃለን ሁላችንም። ስለዚህ ጋይስ ይሄ ወንድማችን በጣም ነው የሚያሳዝነው። ጤነኛ ሳይሆን ነው ዱባይ ላይ ኮንስትራክሽን እየሰራ ያለው። ስለዚህ እናግዛው ሁላችንም ያቅማችንን። አሁን እንጀምር። ምን ትላላችሁ? ቃል ግቡና ቁጥር በጻፍ አይደለም እስኪ አድርጉት። በወሬማ በኮመንት እኮ አይደለም። ኮመንት በነፃ ስለሆነ ዝም ብላችሁ ስለኮመታችሁ ይህን ቁጥር የምንጽፉት ሰዎች እኮ 5 የማትሰጡ ናችሁ። እንደኛ የተግባር ሰው ሁኑና ግቡና አካውንት ነምበር አሁን ይስታን ቃል ግቡ 1029 68 94 94 ይቅርታ 94ን እዚህ ላይ ሳልመታው ቀርቼ ነው። ሶሪ 94 73 ቆይ ሎዲንግ እያደረገ ነው። ተመስገን በሪሶ በዳሶ አይደለ? በዳሶ ልክ ነው። እሺ አሁን ሲገባ መስጅ ይገባልሃል።